ሀስቢ አላህ ወኒዕመል ወኪል እንድንል ለምንድን ነው የፈቀደልን? ስንበደልም ስንመካም አለን እኮ የሆነ መስመር እኮ አድርጎልናል። አለ ከረገምሽ ለእኔ መጥፋ ነገር ምንም ነገር ሳላደርግሽ የኔን መጥፋ የምትፈልጊ ከሆነ ብረግምሽ ይደርስብሻል። ሀቢብቲ ድብን አድርጎ ነው የሚደርስብሽ። አዎ ሀውዬ እኔማ አልሰማቸውም። አንዷ ደግሞ በእንዶሚ ተላትመሽ እየዋልሽ ስትለኝ ማለት ነው እንዴት እንደሳኩኝ ደስ ነው ያለኝ። ደግሞ የኔ ከእንዶሚ ጋር ተላትሞ መዋል ወደፊት ስኬታማ እንደምሆንበት አልገባትም መሰለኝ። እነሱ በቃ ምግብ ቤት ለምግብ ቤት እየተጓተቱ እየሄዱ መብላት መጠጣት፣ አቧያ እየጎተቱ መንዘላዘል ነው የእነሱ ላይፍ ማለት ብርቅ አይደለም። እነሱ ሳይለብሱት በፊት አባያውንም ለካ ቀያይሬዋለሁ። ለካስ ምግብ ቤት ለምግብ ቤት ተጓትቼዋለሁ። ሁሉም ነገር ከኔ የተረፈ ነው። ምንም አይመስለኝም። አሁን ኮፕሊንክ አድርጉ ወገን ታትማሮቼ፣ ውዶቼ፣ ፍቅሮቼ። የቤት ኪራይ ደርሶብናል። ስራ እየሰራን አይደለም የኔ ፍቅሮች። ተንቀሳቀሱ። አሁን ወደ ስራችን እንግባ። እሺ ወደ ስራችን እንግባ። አዲስ እንዴት ነህ አባቴ? ደህና ነህ? ሂጃብ ራሱ ስለብስ እኔ በጣም እንደማምር ምናምን አውቃለሁ። ለምሳሌ ሂጃብ በጣም እንደሚያምርብኝ። ግን ብሽዬ ጆይን ብለሽ ነው ማሬ? ኮፕሊንክ አድርጉልኝ ያ ረብ። ዛሬ ጁምዓ ነው። ሶላት ሰግጄ ነበር ዱዓ የማደርገው፣ ግን ሶላት የለኝም። አላህ የእርዝቄን በር ይክፈትልኝ ወረቢ። በአንድ ጊዜ ይካሰኝ። እናቱ የባረከችው ነው እናቱ የባረከቻትን ይላክልኝ። ሽብስ ልበላ ነበር። ቆይ እጄን ካልታጠብኩ ደስ አይለኝም። እጄን ታጥቤ ሳህን ይዤ ልምጣ። እሺ የትም እንዳትሄዱ ኮፕሊንክ አድርጉልኝ። መጣው እናንተ ገደቢሶች ኮፕሊንክ አድርጉ። አሁን እርግፍ አድርገው ጥለውን ሄደዋል። ባላዬ አላችሁ ውዶቼ። ግን እኮ እጅ የለም። ኮፕሊንክ አድርጉ። አይ ሰሙ ችብስ አበላል ላሳያችሁ ነው። እሺ እኔ ችብስ ወዳለው ግን አዎ አሁን ኮፕሊንክ እያደረግሽ ነው የኔ ቆንጆ።
ምክር ራሱ ብትሰጪኝ ይሰማሻለሁ። እኔ ችብስ እወዳለሁ፣ ግን ብቻውን ለመብላት ይከብደኛል። ማሻአላህ ወላሂ ብዙ ነው። ይሄው እንደዚህ ያደርጋለሁ ሰሃን ላይ። ከዛ ማሮቼ ይሄ ሱማክ ይባላል። ሱማክ ድሮ አረብ ቤት በምሰራ ሰዓት ነበር የአረቢቷ ላይ ስትበላ ቀና ነበር። እንደው ያ ረብ አልሐምዱሊላህ፣ እንደ ለኔ ያደረገለትን ለማን አድርጎለታል? ችብስ ራሱ ያምረኝ ነበር አረብ ቤት። ብር አጥቼ ምናምን ነገር አይደለም። አሁን እነሱ ሲበሉ ምናምን አዘጋጅቼላቸው እቀና ነበር። አሁን ግን የምፈልገውን ነገር ገዝቼ በራሴ ቁጭ ብዬ እንደ መዳሟ ልጅ መብላት እችላለሁ ማለት ነው። ይሄው እንደዚህ ነሰንሰዋለሁ። ከዛ ሌሞኑን እጨምቅበታለሁ። እርግቤ እንዴት ነሽ? ማር እስኪ አንተ ደግሞ አትብለኝ። ብዙዎቹ የሚጠላው ከዛ ሌሞኑን ወስጄ እጨምቅበታለሁ። ኮፕ ሊንክ እያደረጋችሁ ፍቅሮቼ ሌሞኑን እጨምቅበታለሁ። ከዛ ፔፕሲ የለኝም፣ በጣም አዝናለሁ። ወላሂ ሱማ ወላሂ ፖርሳዬ ውስጥ አንድ ብር የለም። አላህ ይስቱር። እኔን አሰሚኝም። ኮፕ ሊንክ አድርጊልኝና ሰማሻለሁ ማሬ። መጀመሪያ እጅሽን አሳይኝ ውዴ። የአሌክስ እንኳ ቤተሰቦች ይሄው መጥተው ኮፕ ሊንክ እያደረጉልኝ ነው። ቴንኪው ማሬ። አበባው ቀርቶብኝ ግን ሜምበር በሆንከኝ ውዴ። አረ ሞላ ነኝ ሞላ። ማነክ ሞላ? አሚናዬ እንዴት ነሽ ውዴ? ስምኝማ ቦይስሽ አልወረደልኝም የኔ ማር። ፈልጌሽ ነው። አትፈልጉኝ። ስራ ሳልሰራ ሳምንቱን ሙሉ ተዘግቶብኝ ነበር ቲክቶኬ። ሳምንቱን ሙሉ የለሁም እና ልለምንበት የቤት ኪራይ በ30 ነው ደርሶብኛል። የምግብም የለኝም ውዶቼ። የእንዶሚ የለኝም። ወንድሞቼን እና እህቶቼን ውስጣቸውን ያራራልኝ። እያንከለከለ ያምጣልኝ ዛሬ ሁላቸውንም። እኔ እንጃ ማሬ ግግም ይላል። ዳታዬ ተበላሽቷል። ሲጀመር እኔ እንጃ ኔትወርኪ ትክክል አይደለም ውዴ። በቴክስት እስኪ ጻፊልኝ ወይንም ቁጥሬን አስቀምጥልሻለሁ። ዋትሳፕ ላይ አውሪኝ ማሬ። እርግቤቴን ኬኔ ማር ሰበናብ ሂዱ ኮፕሊንክ አድርጉ ማሮቼ። እሺ ቁጥርሽን በውስጥ አስቀምጭልኝ። አባቱ ምን ብዬ ነው እኔ ደግሞ ጭራሽ ለጎረምሳ ያውም ለእረኛ ቁጥሬን የማስቀምጥልክ የኔ ፍቅር? ምን ብዬ ነው የማስቀምጥልክ? እስኪ ንገረኝ። ወይ የሚጣዬ አንቺ ሚጣ ፀጉሬን ስሪ በእናትሽ። ማርያምን ፈልጌሽ ነው። ኧረ የት ሀገር ልጅ ነክ? ሞላ የሚባል ልጅ የራያ ልጅ አውቃለሁኝ። እሱ እንዳትሆን፣ እሱም አይደለክም። ኩዚ ፈልጎሽ ነው። ኩዚ የኔ ጩጬው
ሮቢት አይደለም እኮ እዚህ ሌላ ሀገር ነው። አዋሪ ወላይት ነው ኩዚ ሀገር። የት ነው በእናታችሁ? እኔ እኮ ድንበር ላይ እያለ ራሱ ላግዘው ፈልጌ ፈጣሪ ምስክሬ ነው። ፕሮሚስ ሁሉ ገብቼለት ለወንድሙ ከዛ ቁጥሩን ብቀጠቅጥ አይሰራም። እየሰራ ይሆን አላነሳልኝ ብሎ ይሆን አልሰራልኝ ሆኖ አላውቅም። የኩዚን ወንድም ማለት ነው። ከዛም በኋላ በቃ ምን ላድርግ ቤት ላግኘው ወደዚህ ሊመጣ ትንሽ ብር ብቻ እንደጎደለው ምናምን ነገር ነግሮኝ ነበር እና 1500 ብር ምናምን አግዘዋለሁ ብዬው ነበር። እሺ አሁን ላይቭ ላይ ነው ያለሁትኝ። ይሄ ፎሎ መልሼልካለሁ። በውስጥ ቁጥርህን አስቀምጥልኝ። ፎሎ መልሼልካለሁ። ቁጥርህን አስቀምጥልኝ በሜሴንጀር ማለት ነው። ደህና ነው ግን ሪያድ እኮ ገብቷል ብለው ነበር። ኩዚ የኔ ማር ኩዚዬ ደህና ነው። የት ነው ያለው አሁን? ሰላም ሙና ተይዟል። ወይኔ ጉዴ! ኡፋ መቼ ገባ? በጌታ መቼ ገባ? አፈሩን በበላሁለት የኔ ማር። እኔ እንደውም ብዙ ጊዜ ነበር የማስበው መቼም እናንተ ከውሃ ትርቁም፣ ጭራሽ ደግሞ ስራ ስለሌለ ምናምን እዛው አስገብተው የሆነ ነገር እንዳያደርጉት ብዬ በጣም ነበር የምፈራው። እናንተ ሳኡዲ ነው ያለከው ማለት ሎኬሽንክ የኢትዮጵያ አይደለም። ኢትዮጵያም ከገባ የኢትዮጵያውን የሱን የኩዚን ቁጥር አስቀምጥልኝ እሺ። የኔ ወፍ የኔ ድንብጭ እሺ። የታላቅ ወንድሙ ለምንድን ነው ስልኩ በዛን ሰዓት ያልሰራልኝ? ተይዞ ነው ወንድሙ? ምን ሆኖ ነው? እኔን ረስተሽ ነው? ሞላ የሚባል ልጅ አውቃለሁ። ልጅየው ሞላ ጌታውን ጠቋሪ ቤት የማውቀው ልጅ ሞላን ነው የማውቀው። ሞላ ጸይሙ ረጅሙ ልጅ፣ ሌላ ሞላ አላውቅም። ሞላ ደግሞ ድንበር ላይ ነበር ያለው አይደል እንዴ? እና ታዲያ ፕሮፋይል ከመቼው ተቀይሮ ነው ሰውየው? በዛ ላይ ደግሞ በአማርኛ ነበር እኮ ስምክ። ወይኔ ኩዚዬ። እሺ ኩዚ የት ሪያድ ገብቷል ብለው ኩዚ ሪያድ ገብቷል ብለው ነበር እኮ። ብርሃኑንም አወራካለሁ እያልኩትኝ ከዛ እዚህ ላይቭ ላይ በጣም ለረጅም ጊዜ ስለምቆይ ይሰላቻለሁ እና አላወራም ብዙ ጊዜ በውስጥ ስልክ ማለት ነው። ኢትዮጵያ ራሱ ካልሆነ በስተቀር እንጂ በውስጥ ምናምን አላወራም። ከዛ እንግዲህ በውስጥ አውራኝ ይለዋለሁ። አውርቼው አላውቅም። ብርሃን ጋር በባለፈው ራሱ ኮሜንት ላይ ዞን ተገላይተን ነበር። እዚህ አሁን ነበር ተያዘ። ኩዚ ሪያድ ገብቶ ስንት ወር ቆይቷልኝ ሳይያዝ በፊት ወደ አሁን ነው የተያዘው።
ናውጣ አንተ የሽጤ ቀጥ ይዘችው ያንጠባጣቢ የሃይላንድ ለቃቃሚ ልጅ ግማታ። እሺ እሺ ሞላ በውስጥ አስቀምጥልካለሁ። ስወጣ ቁጥሬን ፎሎ መልሼልካለሁ። የኔ አባት እሺ ወንድሙ ገብቷል። ወደ እስር ቤት ነው ያለው። መቼም የፈረደበት ውሃ ጋር ነው የሚያዘው። ወንድሙ ፍርደኛ ነው ወላ ገብቷል ወንድሙ። እና ደግሞ ራስህን ጠብቅ ሰውየው። ጅዳ ምድር ላይ አለቁ የራያ ልጆች። ምን ብትደረጉ እንደሚሻላቸው አላቅም። ጭራሽ ደግሞ እኔ ሱቅ መውጫ አጣሁ እኮ ሞልፈጥ ሞልፈጥ እያሉ እንዳንተ እንኳ ቁመናቸው አያምር፣ ሽሩጡ ራሱ አያምርባቸውም። እነዚህ ወጠጤዎች ማለት ነው። ኩዚን ነው የሚያካክሉት ራሱ። ኩዚ እንኳ ጩጭ ስለሆነ ነው። እነዚህ ወይ ሰውነት የላቸው ወይ ዳና ቁመና የላቸው። እነዚህ ሰጋቱራውላ ሰገጤዎች ሽርጣቸውን ይለብሳሉ፣ ዱላ ይዛሉ ምናምን። አረብ ሰፈር እነዚህ ግማታሞች። ይሄ ወንድነት አይደለም። እዚህ ሀገር ላይ የአስር ጀግና ሆነ ብትሆን እንኳ ራሱ እንደ ሴት ሆነክ የምትኖርበት ሀገር ነው። ይሄ ሀገር የጀግኖች ሀገር አይደለም ማለት ጀግና የሚኖርበት ሀገር አይደለም። አሁን በእነሱ ቤት ዱላ ይዘው ምናምን ነገር ሽርጥ ለብሰው ሱፐር ማርኬት ላይ ሞልፈጥ ሞልፈጥ ማለት ወንድነት ነው። አሁን ጀግንነት ነው። እከክ ነፍጣሞች እና ሱቅ መውጣት አልችልም። እኛ ሰፈር አለቁ ሲጀመር በየቀኑ ሀያ ወጣጤ ይታፈሳል እኛ ሰፈር። ያስጠላል።